ወይኔ ደርቦ ምን ኮነ ነው በላንተ ምንድን ነው ተናገር እንጂ ተወኝ እስኪ አየህ አላስተርፍህም እኮ እስቲ ምንድን ነው አረስቲ ያስበል እባክህ ማን ነው እንዲያረገ አላሽ ጉድ ሰራ ሮ ክላሽ የኔው አልበቃ ብሏችሁ ደግሞ ባንተ መጡ ናስቲ ጣቱ እንዲቀነስ ይሽልይባ ናስቲ በል ወዲህ አንተ ወዲህ በል አስበል እስኪ ኧረ እባክህ አስበል አንተ ደግሞ እስቲ ገልበጥ አድርገው አንተ ቆፍጠን በል እንጂ ራ ምን ይላል ይሄ ኧረ ቀስበል ዝም በል ወዲያ እርጎ አንቺ እርጎዬ ታዲያ አቤት እመይ ደህና ነሽ? እግዚአብሔር ይመስገን። እና ፈጣናም የለ እንዴ አረፈሽ እኮ ተኝተሽ? አረ እንደውም ትንሽ ሳጠና እኮ ሌሊቱን ገፋ አድርጊው ነው። በይ ተነሺ፣ ቁርስሽም ተሰናድቷል። ግቢና አድርጊ እስቲ ቁርስ። እመይ ምን ነው? እንደው አንድ ነገር ላማክርሽ ብዬ። አመመሽ እንዴ እናቴ? አረ አላመመኝም እመይ፣ እንደው አንድ ችግር አለብኝ። አሃ ምንድነው እሱ? ትላንት ማታ ወደ ቤት ስመጣ ይሄ ደርቦ አፍኖ አንዳች ነገር ሊያደርገኝ ሲል ወይኔ ልጄ! አረ እምዬ አትደንግጭ። ምንድነው? ክላሽ ደርሶ እኮ እሱንም ጎቶታል። አቤት ዘንድሮ ፈተና! አቤት እንደው ታውቂ የለም አባዬ ብነግረው ነገሩ ይባባሳል። ዋላሳ አይድለ እንደው ምን አባቴ ባረግ ይሻለኛል። አረ እንደው እምዬ ሽማግሌ ላኪ። ይኸውልሽ እርጎዬ አንቺ ረጋ በይ፣ እንደ ሁሉንም ነገር ለኔ ተይው። ይኸውልሽ እርጎዬ አንቺ ብቻ ፈተናሽ ላይ ትኩረት አድርጊ፣ እንደ ሁሉንም ነገር ለኔ ተይው። በይ ሂጂ ግቢ እኔ እናት እንዳይረፍድብሽ። ለዚህም ተደራርሰናል። ቆይ ተመስገን ነው። ወሬው ሰፈር አላዳረሰም። ልጁም ጉዳቱ ለክፉ አይሰጠውም አሉ። ከጎረቤት ነው ያጣራሁት። ሄዲያ እንግዲያውስ ወደ ቤት ልሂድ። ቤተሰቦች ደግሞ እንዳይጨነቁ አንቺው። አይ ዛሬን እዚህ ዋል። ጠላም ስለሌለኝ ላንተ ጥሩ ነው። እዚህ መሆንህን ደግሞ ለገብሬ ነግሬዋለሁ። ካልሽ እንግዲህ በእጅ በል እንግዲህ አሁን እንሂድና ምግብ እንብላ። ተባረኪን ያለም ውለጂ ክበጂ። አልቀረብህም የሸማግሌ ልጅ። አያ ምን ተስኖት ነው ሽማግሌው? ቆይ እነግርልሻለሁ። ያምሃል እንዴ? እንደው ክላሼ ግን ባረግዝል ምን ትላለህ? አንቺ ደግሞ እንዲው አባቱን የሚተካ ልጅ ማን ይጠላል ብለሽ ነው? አራደክ መንበር አረ የሆዴን አውጥቼ አጫውቸው ሊቀመንበሩ ሊቀመንበር ሊቀመንበር ጉዳ ይርጋ እንኳን ደህና መጣህ እናቴ። አሜን። እንደው ምን ነው ሰላም አይደሉም? አረ እንዲያው ሰላም ነኝ፣ እንዲያው ደህና ነኝ። ብቻ እንትን ነው
ደርበውን አየኸው? አዎ እንደው ላፍታወጣ ብያቸው ነበር። ደህና ነው እንደው ለደግ ነው። ደህና ነው። ለክፉም አይሰጠው እንደው ግድ የለም። ይሁን እኔ የምለው እንዲርጋ እንዲያው ጠለፋው ስካድ እንዲያው ሀሳቡ ጥንሶስ ላይ ነበርክ እንዴ? አረ ወይት ኖሬ ብሎ ነው እንደው የአንድ ቀይ ልጆች እንዳይጋደሉ ብየማደል ዘውትር የሚሸረበውን ሴራ ለእርሶ መጥቼ ምነግር። እውነት ነው። እንዲህ ያለውን ጉድ ባቅ መቼ እንደው መጥቼ ነግሮትም አለብን። አይ አንተ ደህና ልጅ እኮ ነህ። እግዚአብሔር የመረቀህ ደህና ልጅ፣ በእውነት ደህና ልጅ። እኔ እንደው ዘንድሮ እንደው ምንድን ነው የገጠመኝ? እንደው ምን አባቴ ላድርግ ይርጋ? እንደው ግራ ገባኝ እኮ። እንደው ካልሆነ እንደው ሁሉንም ጠራርጎ እንደው ጣቢያ መክተት ነው። አይ ጣቢያ እሱንም ባለፈው ሞክር ነው አይደል እንዴ? ትርፉ ቂምን የተረፈ ሌላ ምን ደህና ነገር አመጣ ብለህ ነው? እስቲ ተወኝ እናቴ፣ እንደው ተወኝ እስቲ ተወኝ። ትርፉ ቂም ነው። ቢጨንቀኝ ነው እንደው አይ እንደው እርሶን በጭንቀት ተመናተሉ። ያ የዘውዱ ሞት ያየለም አይን መጥፋት እንደው እኝኞቹ ላይም ችግር ይፈጥራል ብዬ ሰግቻለሁ። አይ ዘንድሮ መከራ ሁሉ እንደ መሽገር ይጣበቃል እኛ ላይ። እርጎዬ እንደው ከስተሻል ምግብም አበይ እንዴ? ኧረ ተይኝ ሀዋዬ፣ እንደው ከጉሮሮ የማይወርድ ራስሽን እኮ ነው የምትጎጂው። ደግሞ በጭንቀትና በንዴት ፈተናሽ እንዳታበላሽ ኋላ። አይ ተይኝ፣ እንደው ትምህርቴ ከቤተሰቦቼ ይበልጣል ብለሽ። እሱስ ልክ ነሽ፣ ግን አለ የፈቀደው ነው የሚሆነው። ደግሞ ሁሉም ኸይር ይሆናል፣ አታስቢ። እንግዲህ ከዚህ በላይ ምን አደርጋለሁ ብለሽ ነው? እንግዲህ አቅምሽን አድርገሻል፣ ይሄ ይበቃል። ደግሞ ክላስ ባይደርስልሽ ኖሮ እንደው ተበላሽተሽ መቅረትሽም አልነበር? አየኔ ጓደኛ፣ እንደው አንቺ ባትኖሪልኝ እኮ ቀድሞውኑ ነበር የተሸነፍኩ። እንግዲህ እሱን ታዩ፣ በያሁን አትጨነቂ እሺ? በርታ በይ። አንጓቼ እንዴው እንዴት ነሽ? በይ አንተ በዚህ ጸራራ ፀሐይ እንዴት መለምልሃል? ምን ወዲያ ወደ ታች ሰው ላገኝ እየሄድኩኝ ነበር። ይሁን። እንዴው ደህና ነሽ አንቺ? ደግ ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። እዴ ክላሽ ፋውሰው እንዴት ነህ? በል አንተው እንዴው በረታ ወይ? አለሁ። እንዴው ጠፍተሃል እኮ። ሰላም ነው? አይ አለመገጣጠም ነው እንጂ እኔስ አለሁ። በል እስኪና ወደ ታች ወረድ ብለን አንድ ሁለት ብለን እንመጣለን። ገና በቀትር ልጁ ልትደፋው ነው እንዴ? ሳይበዛ እኮ መልካም ነው። ምን ጠጣ ደግሞ ያቺው ነው አንድ መለኪያ ነው። የለም ጉዳይ አለብኝ ብሏል። ባይሆን ከጉዳዩ ሲመለስ። ግድ የለም ወንድም ጌታ። በሉ እግዚአብሔር ይስጥልን። በሉ ደህና ዋሉ። አይ አንቺ ደግሞ አሳዘነኝ እኮ። ምን አለሽ ብትይው አንጓቼ? አዝነሙታል። ከፈለክ ደህና ነገር ጋብዘው። መጠጡን መቼ ያጣዋል? መቼም የኮስታሪነትሽን ልጃችን ውስጥ ሆኖ ሳይታዘብ አይቀርም። የተረገምክ እኮ ነህ አንተ። ባንተ እንዳይወጣ ብቻ። ቢወጣስ? ገረንጭ ሆኖ ኋላ እሱን ማሳደግ ማን ይችላል? ምን ትገለፍጫለሽ? ያማረብሽ መሰለሽ። ከምን ዩቱብ እንደምትል እንደ ለህሳ ምን አዲስ ነገር አለ? በል አየለ፣ አዲሱስ ነገር መርዶ ሆኖልሃል። ምንድነው መርዶ? ተናገር በል አንተው። አንጓች ምን ሆነ? አንጓችማ የዛ የክላሽ ቅምጦናል አለች። ምን ይላል ይሄ? ወግድም አንተ ከዚህ ወግድ ብያለሁ። እኔ ምን አጠፋው? አየለ ወግድ አንተው። ኧረ ተው አየለ፣ እኔ ምን አጠፋው? ያ ጠላትህ እኮ ነው ልቧን የሚያጠፋው። በልልኝ ኬድም ወዲህ አንተ እዚህ ይባ ወንድ ልጅ እስቲ ቀስ በይ። አንተኝ ስታወይ መንገዳችንን ሰልፍ። ይረዳሻል። እስከ ተወሰነ ጊዜ እንደማታገኙ ንገሪው፣ አለዚያ ያዝንብሻል።
ደሞ ተወጀለ እንዴ ይሻላል ሀዋይ አው በሂጃው ነኝ እንዴ ሰላም ነው መምህር እንዴት ነው ምን ሆነሻል ጉዬ ማታ የተፈጠረ ችግር አለ እንዴ አዎ አለ ምንድነው አይ ጉዳዩን ልነግርህ አልችልም ግን በቃ እንደው ፈተናዬን እስክጨርስ አንገናኝ እዚህም አትምጣ አታስጨንቂኛ የሆንሽው ነገር ካለ ንገሪኝ ከዚህ በላይ ምንም ልልህ አልችልም ምንሽ አይ ምንም እንደው ግን የምለውት አንቺ የምትይው ጀመሩ ደግሞ ይጓል ይልቅ እንደው የክላሽን ነገር ምን አስበው ኧረ እኔ ምን አስባለሁ እናቴ ገብሬ እኮ ሲነግረኝ ግርም ምን ያለኝ ክላሽን በሴት ጠርጥሬው አላውቅም እንዴ እሷም ቢሆን እኮ ማዋቂና ጨዋ ናት ዋናው ነገር አንድ ላይ እንዲሆኑ ማድረግ ነው እንግዲህ አንቺ ታውቂያለሽ ዘዴውን አንቺ አምጣ ምትኝን አቀርባለሁ አበቃ በቃ እንደው ሽማግሌ ላክና እንደኛ ሰርግ ድል አድርገን ደግሰን እንደራቸዋለን አይደል ኋላስ እውነት እንደ ደስ እኮ ነው የምትኝነቴና አባባልሽ ድል ስትይ ራሱ ድል የሚለው አከባበዱ ቃልሽ ላይ ደስ ይላል እንትንስ አዝማሪ ሲል እንደዚህ ሸክ የሚል ከተደገሰ የት ይቀራል አይደል እንደሱ ምን ቀጥራልና አይደል ኋላስ ጀግና እኮ ነሽ ነጭ በጣም ጀግና ምን ይያሉ ነው አሁን አቀርባለሁ አሁን ቻሪ እርሱ ነገር እንደ
ብለሽኝ እንጂ አንጓች አልችልም ክላሽ አይነህን ማየት አቅቶኝ ቀና ብለሽኝ እንጂ እንዲሁ አልነገርኩ ነገር አለ አርግዣለሁ ተምርሽን ነው ነይልኝ እና የፊት ምንድነው እስኪ ፈገግታው የታለ እንዲሁ ነው እነግርሃለሁ እያልኩኝ መጀመሪያ ቀልቤ ልሁን ብዬ ነው አሃ ማን ወንድ አለ ካሁን በኋላ አንቺን የሚናገር እኮ ማን ምን አገባው ካሁን በኋላ ይህ መሸታ እያልሽ የምታመሹን ነገር ታቆሚያለሽ እኔ ላንቺም ለልጅም አላንስም እንዲያው ይሄንን ነገር ደግሞ ላቤ እናገራለሁ እንዲያው የሚሆነውን ታውቂያለሽ አይደል ነይ የኔው ታሰምሩናል ተሰፈሩ እንደው የፖሊስ ማታ አጥልቅልቆታል ባክጥፋልኝ አባትና አደራ ታስበላኝ ወደ ነው ሄዶ እንዴ ወተናተ ዘመዶችም ይሆናል እንዴ ራስን አስበልጥ ይዋክ ታደሞ እንደው ዘመዶች ጋር ያለኝን ግንኙነት ታል ረባክ እንዴው ባክ ደርቦ ታሶ ተነስልኝ ዛሬ ረባክ እንዴው እኔ አባቴና አደራ ታስበላኝ ረባህ አንደሶ ተነስ እኔ እሺ ካልነሳም ደርቡ ረባክ ባክ ደርቦ አነሳሽ ወለዛ ሄዳለ አነሳለሁ ሄዳለ ከዚህ አልኩ እንደው ባክ አሁን ይውጥና አጥፍታ እንደው ባክ ሄድልኝ አባትህን እኔ ያለሁላቸው ባክ አሁን ለአባቴስ ማን አለ ብለህ ይርጋ አሁን አዳምጥ አላባቴ ማንም እንደሌለ ይታል አባቴን አደራህን ይርጋ አሁን ለሳቸው ነው የምታስብ እኔ ያለሁላቸው ማለት አንተ ብቻ ሄድልኝ ከዚህ ሰፈር አሁን ሄድና ጨርቄን ይዘህልኝ ነው ስትቀላቀል ደግሞ እንዳያዩ ማንም አላየኝ ስመጣ እንደው እዚች ጋር ብድግ እንዳትል ወይኔ አባቴን በማያውቀው ደም አቃባሁት ይቅርታ አድርግልኝ እንግዲህ አባቴ ማረኝ አባቴ ሁሉንም ሲቀራመቱት ዝም ብዬ ማየት አልችልም ድርጊት የተጠና ባለመሆኑ አነጣጥሬ ስቻለሁ ቃን ሲጥል ያጋለጣል ከሞቀ ቤት ወጥቼ ዶር ገባ ክላሽዬ ወያን ወጪ በሐዘንህም በደስታህም ሁሉ ጊዜ ማብሬህ መኖር ፈልጋለሁ ተምርሽን ነው እውነት እቺ ክረምት ሱጣና ለባለ ሰርግ ተጋብተን አብረን እንኖራለን እስቲ እውነት በለኝ ተምሬ ነው እሺ
ገብሬ እባክህ ተጨንቀህና ተጠበህ ለውጥ የማታመጣ ከሆነ እባክህ አትጨነቅ። ከጭንቀት ራቅ እባክህ። አይ ክላሽ አባ ደርበው አባት ይሆናል ብዬ አንድ ቀን ማስቤ አላቅም ነበር። ለቅጽበት እንኳን አስቤም አላቅ ነበር። አንዳንዴ ህይወት እንዲህ ናት። ካልጠበቅነው ግን ነገር ጋር ታላትመናለች። አዎ የገጠመ ነገር ከባድ ነው። አጥንት የሚሰብር ልብን የሚጎዳ ነው። ግን እባክህ በችግር አትውደቅ፣ በችግር አትሸነፍ ገብሬ። እንቴ ጨክኝ በአንተ ላይ የተነሱትን ጥላት ወንድሞቼን ልገል እንደሆነ ብታቅ። አራ እኔ ራሱ እኮ ጠመንጃ መኖሩን አላውቅም። አንተው አለማወቅ ወንድሞቼን ልገል ነበር። ምንም ቢሆን ግን ካንተ አይበልጡብኝ። አንተም ወንድሜ፣ እርጎም እህቴ፣ እምይም አብይም ቤተሰቦቼ ናቸው። ወንድሞቼን ገድዬ ቢሆን ጸጸቱን እንዴት እችለዋለሁ? ክላሽ እንዴት እችለዋለሁ? አሁን እኮ ምንም የቀረብህ የለም ገብሬ። እንዲያውም አሁን ሁለት ቤተሰብ ይኖራል። እኔም ወንድምህ፣ እኔም ካንተ ውጪ ማንም እንደሌለኝ ታውቃለህ። ኧረ እባክሽ እንዳይባርቅ እንዳይባርቅ። ምን አይነት ሴት ነች እቺ? እንደው ምን አይነት! ኧረ እባክሽ ሰው የሚልሽን ስሚ። አያወጣትም ከዚች ቤት አያወጣትም። አልረጋጋም። ጠመንጃ ለምን እንደፈለጉት ይንገሩኝ መጀመሪያ። እኔ እኮ ለክፉ አይደለም ማማክርሽ ስላለ እኮ ነው። እንደው እሳት የሚጠፋ ጥይት ለደጉሎ ማያውቅ እኔ ሰምቼም አላውቅ። ኧረ እባክሽ ልጆቹ መሳሪያውን ከዚህ ካገኙት ለበጎ ላልሆነ ነገር አውጥተው ይጠቀሙበታል ብዬ እኮ ነው። አሁን ካባደረበው ጋር ተመካከርንና የኔንም የሱንም ድብቅ ጠመንጃ ላስተዳደሩ እንድናስረክብ ወስነን እኮ ነው። ሌላ እኮ አይደለም። እኔ እንደው እኮ ስንቱን መጥፎ ነገር አሰብኩት። እንደው ቅድሚያ እንደዛ አይሉኝም ነበር። እኔ የምለው እንደው ግን ከምን ያታርቃችሁ? ከምን ያው ፍቅራችሁ ደርቶ ነው እንዲህ ለመመካከር የበቃችሁት? ኧረ እንደው እባክሽ ምን ክፉ አለው? እንዲህ አሁን እኮ እንደው አያያዝሽ እኮ መጥፎ ነው። እውነቴን ነው። እንደው 413 ሆነና እኮ እንደው እንደዚህ ያስኩት እንጂ ሁለት የቤተሰቢው ይባረቅ ነበር። እንኳን 21 ላልሆነ በስማ እንግዲህ እቅድሽ ውልስቲዝ ድረስ መበርታት አለብሽ። አንዱ ያሳዝናል። አንጀት ይበላል ሁኔታው። አዎ ግን እንደው ግን በስተት የሰው እየጎዳው ይሆን? ውሳኔሽ ትክክል ነው። ለትንሽ ጊዜ መራራቁ አደጋ ይቀንሳል። ደግሞ የደረበውንም ቢሆን ያረግባል። አይ እንዲሁ ተበላሽቶ ሁሉ መና እንዳይቀር ፈራው። ሁሉም ይስተካከላል፣ አታስቢ። እስኪ እንዳፍሽ ይሁን። ፈጣሪ በሚዋደዱ ሰዎች መሀል ድልድይ ያበጃል። አይዞሽ በርቺ። አንጓቼ እባክሽ ሀዘን ይብቃሽ። በውስጥ የታፈነው ብሶት በዝምታ ይላቅለው ብዬ እኮ ነው። አይ ይገባኛል አንጓቼ። ገና ብሶት ፈጣሚው ጉስቁልና ነው። ደግሞ ቤቶች መጠነስሽን አውቀው እኛን ድል ለባለ ሰርግ ሊድሩ ዝግጅት ላይ ናቸው። የምርህን ነው ክላሽ? ተምሬ ነው አንጓቼ፣ ተምሬ ነው። እንዲያው በጣም ደስ ይላል። ይሁን እስቲ እልህ ምላጭ ያስውጣል የሚባለው ለካ ለኔ ነው። የኔ ህይወት መንገድ
ሲፈተሽ በራሴ ጠመንጃ ምላጭ እንደ መሳብ ሆኖ ይገለጣል። አባቴ ፈላልጎ የስህተት መንገዴን አከሸፈልኝ። እርግጥ ብዙ ጠባሳ ፈጥሬ ያለሁ። ሆኖም ለጠላቴ እጅ መስጠት ወደ ትክክል ይመራኛል። ቢያንስ ለዚያ ሰው የሰው ልጅ እንደ ልጁ ላሳደገ አባት መራራ ግድ ሆኖብኛል። ተወኝ እንዲሁ ስንላፋውን ሰው ቢያይንስ? ማንም የለም እኮ የኔ እርጎ። ተወኝ ብያለሁ። አንተ ጠመኔያ። ያ ጠመኔና የኔ ጠመኔ እኮ ነው አገርን ያቀናውና ትውልድን ያነጸው። አታውቂም እንዴ? አይ አንተ ወጉን ይዘኸዋል። ገና ለገና ዩኒቨርሲቲ ልገባ ነው ብለሽ ነው እንዴ መምርሽን የምንነቂው? እዛ ስገቢት ታመሰግኝኛለሽ። እንደው አታለቃቅስ። ይልቅ እዛ ስንሄድ እንዴት ሊሆን ነው? እየተነፋፈቅን ባለንበት መበረታታት ነው እንጂ አንዱ ካላስኮበለለሽ። አንተ ደግሞ አብይ ሞት አልኩኛል። እኔ በአባቴ ከማልኩ ሁል ፍጭል አምንሻለሁ የኔ ቆንጆ። ደግሞ አብይና እምዬ እኮ ስላንተ ጠየቁኝ። ምን አሉሽ? እንዴት ነው ህልብሽ ነው ወይ ወደሽዋል ወይ አለ። እኔም የልቤን ነገርኳቸው። አባትሽም ተስኖት እኮ በጣም ደግ አባት ናቸው። በዛ ላይ ደግሞ ነቃ ያሉ ገበሬ ናቸው። ከክላሽ ጋር መጥተው እኔንም ስላንቺ ጠየቁኝ። እናም በጣም እንደምወድሽ ነገርኳቸው። በትዕግስት ጠብቃትና ሞሽራለሁ አሉ። እስቲ ሙት በል። በአብሮ አደጎችና በደንብ በተሳሰሩ ወገኖች መሃል የሚነሳ ጦርነት ተጠቃሚውና አትራፊው ጥይት ሻጩ ብቻ ነው። አሁን ሁሉም አልፎ ቀየው አማን ሆኗል። ሰው ተስተቱ ይማራል። በእውነት ከትናንታችን የተሻለ ኑሮ ለመኖር ልቦቻችን ሰላምንና ዝምድናን አስበልጠዋል።